ስትሻገር ወይም እንዲያሰጥል ተከዜን ስትሻገር የኛ ጳጳስ አይደለም የሚል ሰው ታገኛለህ። እውርና ደንቆሮ ትውልድ አዶ ይሄን ወለደች። እህል ያልቀመሰ ነገር ግን 562 ዓመት በዚህ ምድር ላይ የኖረ እግዚአብሔርን ያገለገለ ተቀብሮ እንዳይቀር ምዕመናን እነሱን አብነት አድርገው በተጋድሎ የጸኑ እንዲሆኑ፣ በሃይማኖት የጸኑ እንዲሆኑ፣ በስነ ምግባር የታነጹ እንዲሆኑ፣ ሰዎች ሰው እንዲሆኑ የምታደርግበት ስለሆነ ይህንን አጥብቃ ታከብራለች፣ ትከታተላለች። በዚህም ብዙዎችን ቅዱሳን ማግኘት እንደሚቻል የተረጋገጠ ነውና አባታችን እንግዲህ ቀደም እህቶቻችንና ወንድሞቻችን ሲዘምሩት እንደነበረው አማን በአማን ሐዋርያ። በጣም የሚገርም ነገር አማን በአማን ሐዋርያ፣ እውነት በእውነት ትክክለኛ ሐዋርያ፣ ትክክለኛ ኮከብ ጽዱል፣ ኮከብ ጽዱል፣ እውነተኛ ኮከብ አቅሌስያ የወለደችው አቅሌስያ ያገኘችው ለእርሷ ብቻ ሳይሆን ለሰባ ግብፅና ለሰባ ኢትዮጵያ በእውነት ሐዋርያ የሆነ በእውነት ሐዋርያ የሆነ የማስመሰል አይደለም፣ የማስመሰል አይደለም። ሰውን የማክበር ሰውን የመቀደስ አገርን የማክበር ድውያንን የመፈወስ ስጦታ የተሰጣቸው ስለሆነ ብፁዕ ዘሐረይኮ ወዘተወከፍኮ፣ አንተ የመረጥከው ለዚህ ቅድስና፣ ለዚህ ክብር፣ ለዚህ ታላቅ ማንነት አንተ የመረጥከው ሰው ኑር ነው ክቡር ነው ብሎ ነቢዩ ዳዊት ንጉሡ ዳዊት ንጉሥም የእግዚአብሔር ሰውም የሆነው ዳዊት ስለዚህ ጻድቅ፣ ስለዚህ ባህታዊ፣ ስለዚህ ኮከብ፣ ስለዚህ ርዕሰ ባህታዊ፣ ብቸኛው ርዕሰ ባህታዊ ስለ አቡነ ገብረ መንፈስ ቅዱስ የተናገረው ቃል ነው። እናታችን አቅሌስያ ልጅ በማጣት በማዘን በመተከዝ ትኖር ነበርና መቼም ሰው ያዝናል፣ ይተክዛል፣ እንደገና ደስታ ያገኘዋል። እንዲህ ነውና በዚህ ምድር የሚኖረው። እናታችን ልጅ አልነበራትም። ለ30 ዓመት ሙሉ ልጅ አልነበረም። ሁልጊዜ የምንናገረው ቃል ነውና አግብቶ ካልወለዱ ደግሞ ችግር ስለሆነ ጉልቻው ስለሚጎል እያዘነች እየተከዘች እግዚአብሔር ልጅ እንዲሰጣት በጾምና በጸሎት የጸናች ሴት ስለነበረች እግዚአብሔር ልመናዋን ሰማ። ከ30 ዓመት በኋላ ሐዘኗን ትካዜዋን ሰምቶ ከዕለታት አንድ ቀን ከሥላሴ ቤተክርስቲያን ሂዳ በሥላሴ ስዕል ፊት ቆማ ተጸልይ ጀመር። ምን እያለች? እግዚአብሔር ማኅፀኗን እንዲባርክ፣ እግዚአብሔር ልጅ እንዲሰጣት፣ ተወልዶም እግዚአብሔርን የማያገለግል ከሆነ ማኅፀኔን ዝጋው፣ ለኔ አይሆንም፣ አልፈልገውም። እንዲህ በማለት ነበር ሃይማኖታዊ ጸሎቷን ታደርግ የነበረው። ከስዕሉ ድምፅ ተሰማ። በእውነት ደስ ይላል እኮ ከስዕሉ ድምፅ ተሰማ። እነሆ ቅዱስና ልዩ የሆነ ርዕሰ ባህታዊ የሆነ ቅዱስ የሆነ ልጅ ተወልጃለሽ አለ። ሰው ቤተክርስቲያን መጥቶ ዜና ይሰማል፣ የቅድስና ዜማ ይሰማል። ያዘነበትን ተጽናንቶ ይሄዳል። ቤተክርስቲያን ያዘኑትን የምታረጋጋ ናትና፣ የወደቁትን የምታነሳ ናትና አቅሌስያ ይህንን ዜና ሰምታ ወደ ቤቷ ተመለሰች። እግዚአብሔር የተናገረውን አያስቀርምና ተጸነሰ። መጋቢት 29 ተጸነሰ። ታኅሳስ 29 አቡነ ገብረ መንፈስ ቅዱስ ተወለዱ። ሲወለዱ ወዲያውኑ ለአብ ለወልድ ለመንፈስ ቅዱስ ስግደት ይገባል። የሚገርም ነገር እኮ በልመና የተገኙት እኒያ 30 ዓመት ሙሉ ታዝንበት የነበረው አተውት የነበረው ልመና ደርሶ የተወለደው ልጅ ገና ወደዚች ምድር ሲመጣ ለአብ ለወልድ ለመንፈስ ቅዱስ ስግደት ይገባል። በቃ የተቀደሰ ትዳር እንዲህ ነውና፣ እውነተኛ ትዳር እንዲህ ነውና፣ እውነት የለመኑት ልመና እንዲህ ነውና፣ በእውነት አዝኖ የለመኑት ልመና እንዲህ ያደርጋልና። በዚህም አልቆመም። ምስጋና ለአብ፣ ምስጋና ለወልድ፣ ምስጋና ለመንፈስ ቅዱስ ይገባል። ለምን? ከጠባብ ማህፀን ወደዚህ ሰፊ ዓለም አመተኛልና ብሎ ለሥላሴ ምስጋና ሰጠ። ይሄ ነው
ብፁዕ ዘሐረይኮ ማለት ይሄ ነው። አንተ የመረጥከው አንተ የቀደስከው ማለት እንዲህ ነው። እንዲህ ብሎ አመሰገነ። ይህ ጻድቅ የምድራችን ብቸኛ ጻድቅ ነው ማለት ይቻላል። የእናቱን ጡትም አልጠጣም እህልዋም አልቀመሰም፣ ግን 562 ዓመት ኖረ እና ሰው ነው መልአክ ምን እንበለው? ሰው እንዳንለው አልበላም አልጠጣም፣ መልአክ እንዳንለው ደግሞ ስጋ ለብሷል። በጣም የሚገርም ነገር እኮ ይህ ያለን ሰዎች ይህ የኛ የማንም አይደለም፣ የኛ የነጽህ ተዋህዶ ሃይማኖት ፍሬ ነው። ሌላ ብትዛክር አታገኝም። አገር አጥፊ ነው የምታገኝ፣ ቆላፍ ነው የምታገኝ፣ ሃይማኖት የሌለው ነው የምታገኝ። ተዋህዶ ይሄን ወለደች፣ እህል ያልቀመሰ ነገር ግን 562 ዓመት በዚህ ምድር ላይ የኖረ እግዚአብሔርን ያገለገለ በቅድስና በንጽህና መልአክ የሆነ ልብስም ያለበሰ ይሄ አለቀብኝ ላሰፋ ይሄ ጎደለብኝ እንዲላርግ ያላለ የምድራችን ብቸኛው ጻድቅ በዚህ መሰብሰብ መባረክ አይደለም እንዴ? ለዚህ መሰብሰብ መቀደስ አይደለም እንዴ? ለዚህ በዓል ማክበር መክበር አይደለም እንዴ? ልዩ መሆን አይደለም እንዴ? ከእግዚአብሔር ጋር መገናኘት አይደለም እንዴ? ስራ መፍታት እኮ አይደለም። ለዚህ መንበርከክ፣ ለዚህ ምስጋና ማቅረብ፣ ለዚህ ማህሌት መቆም፣ ለዚህ ቅዳሴ መቀደስ፣ ለዚህ የኛ አንደበትማ ምኑን ይናገረዋል? የዚህን ታላቅ ጻድቅ ገር የኛ ደካማ አንደበት ተናግሮ የሚጨርሰው አይደለም። ይሄን ነበር የነገረን ነብዩ ዳዊት ብፁዕ ዘሐረይኮ ወዘተወከፍኮ፣ እነሆ አንተ የመረጥከው አንተ ያከበርከው አንተ የተቀበልከው ሰው ነውር ነው ክቡር ነው። ምናልባት ይሄ ብፁዕ የሚለው በዘመናችን ለማይገባ ሰው ተቀጥሮ እናዝናለን። ለማይመለከተው በእውነት ለማይመለከተው እንግዲህ እውነት ስለሆነ ያው እየመረረን መዋጥ ብቻ። ሌባን ቅዱስ እያልክ ልትጸድቅ ትከብራለህ ወዳጄ። እንጸድቅ እንወዳለን። ጅቦች ምንድነው አህዮች ተበድለው በማንዳኝነት ሊዳኙ ይሄዱ። በማንዳኝነት ነው ሊዳኙ ይሄዱ በጅብ ሞኞች ስለሆኑ ብቻ ነው ከጅብ ፍርድ እናገኛለን ብለው ተበልተው ቀሩ እና ባልሆነ ነገር ብፁዕ ተብለህ ክቡር ተብለህ ጻድቅ ተብለህ መንግስተ ሰማያት የምንገባ አይምሰለን። እንደዚህ አይነት ክርስትና የለም። እናቶችና አባቶች በእውነት እንደተቀመጥን በእውነት እንደተሰባሰብን ዓላማችን ሩቅ ነው። ዓላማችን ሰማያዊ ነው። ሌሎች እንደሚተርቱት የባልቴት ተረትም አይደለም። ሌሎች እንደሚሰጡን ስያሜም አይደለም። ይሄው ማንነታችን ይሄ ነው። ይሄን መናገር ይሄን ማክበር ደግሞ ሰማያዊነት እንጂ ምድራዊነት አይደለም። ከፍታ ያለው እንጂ ዝቅታ ያለው አይደለም። ብፁዕ የሚያሰኝ እንጂ ውርደትን የሚያመጣ አይደለም። እንዲህ ነው ልልናችን፣ እንዲህ ነው ማንነታችን። የአባቶቻችን ልጆች ልንሆን ይገባናል። እናቶቻችን አባቶቻችን ደጋግ ልንሆን ይገባናል። ደጋግ ገና ሲወለዱ ምስጋና የሚያቀርብ መልአኩ መጥቶ አቅለስያን እንዲህ አለ፣ ስሙ ገብረ መንፈስ ቅዱስ ይባላል። የታደለች እናት ክርስቶስን የምታምር በእውነት ትዳሯን ያከበረች ሴት መልአኩ መጣና እነሆ ገብረ መንፈስ ቅዱስ ይባል ስምን መልአክ ያወጣዋል ማለት ይሄ ነው። ገብረ መንፈስ ቅዱስ ይባል የመንፈስ ቅዱስ አገልጋይ የሚባል ስም ሰጠ። መልአኩ ስሙን አወጣ። ለዚህ ሐዋርያም ነው፣ ጻድቅም ነው፣ ባይታውም ነው፣ ድንግልም ነው። ምን የሌለው ነገር አለ? ሃይ ቤተ ክርስቲያን ሁሉን እኮ ነው የምትሰጥ። ሁሉን ግን እኛ እምቢ ስላለ ብቻ ዓለም እምቢ ስላለ በነጠላ እየሄደ አልቋል። ይኸው አባቶቻችን ብዙ ማንነት አላቸው። ዛሬ ምናልባት ወረቀት ላይ ያለ ስያሜ ካልሆነ ወረቀት ላይ ያለ ክብር ዝንዳ ካልሆነ በስተቀር ወይ በመድረክ የሚሞገስ ማንነት ካልሆነ የታለ እውነታው? የታለ ቅድስናው? የታለ ጽድቁ? እንግዲህ ጻድቅ ማለት ምንድነው? ጻድቅ ማለት እውነትን የሚናገር ሰማያዊ ነገር አስቦ የሚሰራ የሚያገለግል አባታችን ለኢትዮጵያ ቅድም እንደተዘመረው ሆኖም አበ ለሰባ ግብጽ ወይ ወሰባይ ለኢትዮጵያ ተብሎ እንደተነገረ በግብጽ ነበሩ። ትውልዳቸው ግብጽ ነው።
ነገር ግን ደግሞ ወደ ኢትዮጵያ መጣው 100 ዓመት ተዘግዝቀው ኢትዮጵያውያንን ማሮልን እግዚኦ እግዚኦ። ዛሬ እንኳን 1 ደቂቃ ቆሞ የሚጸልይ 1 ደቂቃ እንደው ኢትዮጵያ ብሎ ማለት ነው። ኢትዮጵያ ብሎ ማለት ነው አሜሪካ ወሰደ ብሎ የሚጸልይ ሊሆን ይችላል። ደግሞ እዚህ አንሷልና እባክህ እንደው የሀገረ ስብከቱ ሰዎች ልቦና አራራልኝ እያለ የሚጸልይ ይኖራል፣ አልጠራጠርም እሱ። እሳቸው ግን ለኢትዮጵያ አይገርማችሁ? ምንም እኮ ትውልዳቸው አይደሉም። ምንም በቋንቋም አንገናኝ። እሳቸው የሚናገሩት ቋንቋ ሌላ ነው፣ እኛ የምንናገረው ቋንቋ ሌላ ነው። ክርስትና በቋንቋ የተገደበ አይደለምና ዛሬ ደንቆሮቹ ሲናገሩ እንዲያ ነው እንዳይመስላችሁ። አየህ፣ ይሄ ነው መረጃው። እሳቸው መጡ ከግብፅ የመጡ ደግሞ በመኪና እንዳይመስላችሁ፣ በአውሮፕላንም አይደለም፣ ፈረንጅ በሰራው ቆርቆሮም አይደለም፣ በመብረቅ በንፋስ በደመና ነው የመጡት። ጫኝ የለም አውራጅም የለም ወዳጄ። የወንጌላውያን ስራ ይሄ ነውና የእውነተኞቹ ጻድቃን ህይወት ይሄ ነውና ታዲያ በእነዚህ ስም በተሰራ ቤተክርስቲያን ውስጥ አገልጋይ መሆን መቅደስ አይደለም ወዳጄ? ከገባ አይደለም ወይ? መክበር አይደለም ወይ? በሰማይ ላይ የሚሄድ ስጋ የለበሰ ሰው ፍጡር፣ ነገር ግን በሰማይ ላይ ደመናው የሚታዘዝለት ደመናው የተገዛለት እንዲህ አይነት ጻድቅ፣ እንዲህ አይነት ሐዋርያ፣ እንዲህ አይነት ርዕሰ ባሕታዊ፣ እንዲህ አይነት ድንግል፣ እንዲህ አይነት ቅድስና የተዋሃዶ ፍሬ እንዲሁ ነው የመጡት። አይ ሀገር አይደለችም አይደለም። ዛሬ እኮ ወዳጄ ዞር ስትል አባይን ስትሻገር ወይም እንዲያስትል ተከዜን ስትሻገር የኛ ጳጳስ አይደለም የሚል ሰው ታገኛለህ። እውርና ደንቆሮ ትውልድ እንዲህ የሚል ታገኛለህ። አየህ፣ በቋንቋ የታጠረ ድንቆርና በሪዮት ዓለም የደነቆረ ጭንቅላት አገር ያተራምሳል። ምንድነው እንዲህ የሆነው? ለምን ይመስላችኋል? አይምሮአችን ጠቧል፣ ከወንጌል ውጭ ሆነናል። መግባባት በመካከላችን ጠፍቷል። አባታችን ግን የማይስማሙትን አስማሙ። ሰምታችኋል? የማይስማሙትን አስማሙ። ነብርና አንበሳ በባህሪ አይስማሙ፣ እግራቸው ስር ቁጭ ብለው ያገለግሉ ነበር። አንተን ማን ያገለግላል ወዳጄ? ይሄ ነው አንተ የመረጥከው ንዑር ነው ክቡር ነው ማለት። አንተ የመረጥከው ንዑር ነው ክቡር ነው ብፁዕ ነው ያለው ዳዊት ይሄ ነው። አንበሶች እና ነብሮች አይስማሙም፣ ግን የማይስማሙትን እንዲስማሙ አደረገ። ወንጌላዊ ሐዋርያ፣ አማን በአማን ሐዋርያ ማለት እንዲህ ነው። ዛሬ ሰውና ሰውን ማስታረቅ አጥቶን የለም። ሰውና ሰውን አይደለም ባልና ሚስትን ማስማማት አጥቶን አፋተን የምንሄድ የለንም። ያውም ክህነት ያለ ተይው በቃ እዚህ ጋራ ብለን ተይው ተዋትችን ብለን አለርንም አልቻልንም እኮ። እርሳቸው ግን ነብርና አንበሳ እንዲህ አይነት ሐዋርያ ለኢትዮጵያ የተሰጡ፣ እንደውም ደግሞ በተለየው ሁኔታ ኢትዮጵያውያን በ1990 ዓመተ ምህረት በተቆጠረው የቤተክርስቲያን ቁጥር መሰረት 1640 ቤተክርስቲያን በአቡነ ገብረ መንፈስ ቅዱስ የተሰራ ኢትዮጵያ ውስጥ አለ። አይገርማችሁም? 1640 ኢትዮጵያውያን በኢትዮጵያውያን ሕሊና ውስጥ የተቀመጡ ናቸው። አባታችን ቀበሌ 10 ብትመጣ አዌን የማይሰው ታገኛለህ። ወዶ መሰለህ? ወዶ እኮ አይደለም እንግዳ በዘርም አይገናኙ፣ በትውልድም አይገናኙ። በቤተ ክርስቲያን አባታቸው አዌን ካለ ማን ይነቃነቃል? ወዳችን ማን ይነቃነቃል? እንዲህ የሰውን ልቦና መስረቅ ነው ሐዋርያ ማለት። መበተን አይደለም፣ ማለያየት አይደለም። ሐዋርያ ማለት እንዲህ ነው። ከግብፅ መጡና አንተን ሰበሰቡ፣ አንተን አከበሩ፣ አዌ እንድትል አደረጉ። ሐዋርያ ናቸውና ጻድቅ ናቸውና ወንጌላዊ ናቸውና ኢትዮጵያ ውስጥ ስንመጣ በብዛት የእሳቸውን ስም ሲጠራ እናገኛለን። ከዚህ በፊትም ተናግሬዋለሁ። ሰዎች አልታረቅላቸው ሲሉ ምን ይላሉ ሽማግሌዎች? እዚያው ዛሬ ሽምግልና የለም፣ ሽማግሌ እንዳይኖር ተደርጓል፣ ሰው እንዳይኖር ተደርጓል፣ ሌላም እንዳይኖር ተደርጓል። እና ሁለቱን አስታራቂ የማይስማማን ያስታረቁ ስለሆኑ ሽማግሌዎች እንደው ገሌና ገሌ አይታረቁም ተብለው ስጋት ከያዛቸው አቦን ሁነን መተናል ተታረቃላችሁ ይላል። አቦን ሁነን መተናል። አየህ፣ ሽማግሌዎች ናቸው እንዴ የሚሉት። አቦን ሁነን መተናል አስታራቂ ናቸውና ይሄ አይመለስም። አቦን ብለን መተናል ካለ ሽማግሌው ያ የተጣላው ሰው በቃ ይታረቃል። ምንም ይሁን ምንም ይገዳደሉ ምንም ቢሆን ይታረቃሉ። አባቶቻችን ጥንት የነበሩት አባቶቻችን ሲጣሉ በአንድ መኪና ነው የሚሄዱት ለፍርድ ለክስ። በአንድ መኪና
ሂደው ያሸነፈው ተሸንፎ ሲመጣ በአንድ ላይ እየተጫወቱ እየዋሩ ነው የሚመጡት። የተጣሉ ሁለቱ የተጣሉ ሰዎች እንዲህ ብለው ያምኑ ነበር በዳኝነት ያላቸውን ሚና። ስለዚህ አቡነ ገብረ መንፈስ ቅዱስ ይሄ ብቻ አይደለም፣ ሌሎችንም ቃላት ይነገርላቸዋል። እንደው አንድ የተሰወረ ነገር ሲደረግ እና እንዳይወጣ ሲፈልግ የአቦን መገበሪያ የበላሽ መስል ያስለፈልፋታል ይባላል። ይሄ ኢትዮጵያ ውስጥ ነው። በኢትዮጵያውያን ምን ያህል ጥልቀት እንዳላቸው የሚያሳይ ነው። የአቦን መገበሪያ የበላች ፍየል ስትለፈልፍ ነበር አይደለ? የማይገባትን በልታ የማይመለከታትን በልታ ትስለፈልፋለች። እና ሰውም ዛሬ ያለባለውን ነገር ሲቀባጥር ምን ያስተባጥረዋል? የአቦን መገበሪያ እንደበላ ይባላል። አያችሁ ኢትዮጵያውያን እንዴት እንደሰረጹ እንዴት ሆነው እንደገቡ እንዲህ የሚያደርጉ ናቸው አባታችን። ለዚህ ነው አንተ የመረጥከው ኑር ነው ክቡር ነው። እኛስ ምንድን ነው? መቼም የጻድቁን ነገር ብቻ ተናግረን እንድንነድ አይደለም። ምንድነው? እኛስ የት ነው ያለ ነው? ምንድነው እየሰራን ያለ ነው? እውነት በጽድቅ ነው ያለ ነው ወይስ ነጠላችን ብቻ ነው የጸደቀው? ወይስ ስማችን ብቻ ነው የከበረው? ምንድነው የሆነው? ምንድነው እያደረግን ያለ ነው? እያዘነ ነው። ቅድም ነገርኳቸው አይደል? 100 ዓመት ያው ዛሬ አራጁ ምንም ያው መነኩሴ ገዳዩ ቤተክርስቲያን አቃጣዩ ያንን ታላቅ ገዳም ከቦታል። ዝቋላ ደብረ ከዋክብት የሚባለው ዛሬ ብትሉ ያ ሐይቅ ብርሃን ይታይበታል። ዛሬም ነው የምነግራችሁ ብርሃን ይታያል። ከጻድቁ ቦታ ላይ ብርሃን ይታያል። ከዚያ ሐይቅ ላይ ይሄን ታሪክ ይሄንን ቅድስና ያመጡልን አባታችን ናቸው። የእሳቸውን በረከትና በረከት ለመካፈል ነው ቤተክርስቲያን በመናንን የሰበሰበች። ቅዱሳን ይሰበስባሉ፣ ጻድቃን ይሰበስባሉ፣ አላውያን ደግሞ ይበትናሉ። እንዲህ ነው ማንነታችን። እና የት ነው ያለነው? እናቶችና አባቶች በሐዘን ነው ያለነው? በጸሎት ነው ያለነው? አባታችን 100 ዓመት ተዘግዝቀው እኮ ነው ተነስ ይበቃል ሲባል የለም ካልማርክልኝ ኢትዮጵያውያንን ካልማርክልኝ እኮ ነው። ምንድነው እንዲህ አደረጋቸው? ጎበዝ ምን አድርገውላቸው ነው? ኢትዮጵያውያን ምን አድርገውላቸው ነው? እነሱን ካልማርክልኝ አልነሳም። 100 ዓመት ሲሞላ ምሬልሃለሁ ጻድቅ እግዚአብሔር ምሬልሃለሁ ኢትዮጵያውያንን አስራት አድርጌ ሰጥቻለሁ። ከመቤታችን ሁለተኛ ኢትዮጵያውያንን አስራት አድርጎ የተሰጣቸው አባታችን አቡነ ገብረ መንፈስ ቅዱስ ናቸው። በረከታቸውና ጸጋቸው በእኛ ይሁን። ያ አስታራቂነታቸው፣ ያ ምልካቸው፣ ያ ሞገሳቸው፣ ያ ክብራቸው በእኛ ላይ ይሁን። ለዚህ ነው አንተ የመረጥከው ሰው ኑር ነው ክቡር ነው፣ እግዚአብሔር ያከበረውን ማን ይሽረው። እንዲህ አይነት ቅድስና እንዲህ አይነት ተጋድሎ ይሄ በወንጌላዊነት ነው፣ በኦሪታዊነት አይደለም፣ በማንም አይደለምና እንጸልይ። አይዟችሁ የሰላሙ ዘመን ይመጣል። ዛሬ ብናዝንም ዛሬ የሚያስከፋን ቢኖርም ነገ ደግሞ እንደሰታለን። ያለፈው ያልፋል፣ የሆነው ሁሉ ያልፋል። እስኪያልፍ ግን ያለፋል። ግን አትተኙ፣ እንዳትበሉ አትተኙ፣ ጸልዩ፣ ባላችሁበት እዘኑ። ዘመኑ ያልፋል። አባታችን የነገሩን ያሳዩን በጸሎት ሁሉ ማድረግ እንደሚቻል ነውና የቅዱሳን አባቶቻችን እውነተኛ ልመና እንዲህ ያደርጋል። ሙሉ ያልሆነውን ልመና አይደለም። ቅድም ያልኳችሁን ምድራዊን አስተሳሰብ አይደለም። ገሌና ሳሊ ገሌና ቀልይ ምናምን አይደለም። እሱ ልመና አይባልም፣ ጸሎትም አይደለም፣ እግዚአብሔርም አይሰማም። እግዚአብሔር እውነተኛውን ልመና ሰማ አይደል? አቅለስያን ሰማት እኮ መካን ሆና 30 ዓመት ሙሉ ምንም ልጅ ሳይኖራት፣ ነገር ግን ጎበኛ እግዚአብሔር በምሕረቱ እንዲጎበኝ ሰው ያስነሳል። ልብ በሉ፣ እግዚአብሔር ሰው ያስነሳል፣ ጻድቅም ያስነሳል፣ ደገኛ ንጉስም ያስነሳል፣ አላዊ ንጉስም ያስነሳል። ያው ያለንበት ነውና መናገር ያስፈልጋል። ግልጽ ስለሆነ ከዚህ ለመዳን ምን እንሆን? እንጸልይ፣ እንዘን፣ እንግባባኛ። እናታችን አቅሌስያ እንዲህ አይነት ደግ ወለደች። የተረጋጋ ለዓለም ሁሉ የሚተርፍ ለዓለም ቅድስና ለዓለም ተዘግጾ የሚጸልይ። እኛስ ምን አደረግን? ተዛዘን፣ እንፈቃቀራለን፣ እንግባባለን፣ ከጎናችን ያለውን እናየዋለን። መቼስ ሰውን ያልወደደ እግዚአብሔርን አያውቅምና ይሄንን እናስብ። የጻድቁ በረከት ከኛ ጋር ይሁን።